ስልኬን ጎርጉራ መታ እንደዚህ አርጋል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን እና እሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት። ዲቦራ ናት የሰደበቻት። መጀመሪያ የኔ ፍቅረኛ አልሰደበችም፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም። አንድ ያዥልኝ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችኝ እያወቀች ሚስት እንዳለኝ እያወቀች አገር ቤት ልጅ አለኝ ልጅ መረመራ ማን ተብሎ አልነበረ? እሷን አግባ አለች። ይሄ ፍቅረኛ ዲቦራን ታከብራታለች። ድንግል ናት ተብሎ ቢኒ እባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩ። ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያቺኛው ሚስትን አግባ ስትል ተነጋገሩ። ራስሽ ነሽ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ማለት ከወራት በኋላ እንጂ በዮሃ ሚዲያ ላይ የተናገርኩትኝ ቢሆን እኔ የምመርጠው የመጀመሪያ የልጁን እናት ቢያገባ ነው ብዬ ተናግሬያለሁ። በዛ ደብሯታል እና ካስቀየምኩሽ ይቅርታ ነው ያልኳት። ጭራሽ እኔን ስለታወራኝ በመጀመሪያ እሱ እንዳለው ከተሸሽ ነው ቤቱ ስልኩን አይቻለሁ። ቤቴ ሲመጣ ስልኩን አይቻለሁ። ቮይስ ኦቨር ሰራሁኝና ወደ ራሴ ቴሌግራም ስልክ አየሁኝ ማለት ነው። ሳይ ምን ይላል? እቺን ልጅ ላያት አልፈልግም፣ ለምንድን ነው በየሶሻል ሚዲያው ማያት ብላ ቮይስ ስትልክ፣ እሱ ደግሞ በእነሱ በኩል ነው እውቅና ያገኘሁት፣ እውቅና ማገኘው ፌመስም የተማርኩበትን ታውቂያለሽ፣ ስለዚህ በተማርኩበት መስራት የምችለው በእነሱ ነው አለ። ከዛም በኋላ እኔ ደግሞ ለምንድን ነው በልጅ የሚሰራው? ያ ብቻ አይደለም፣ ለልጄ የሚጻፈው ቴክስት አሳደጉትም ልጁ ባለጌ ነው ምናምን፣ የ3 ዓመት ልጅ ህፃን ማለት ነው ኮሜንታተር የሚጽፈው። ከዛ ለምን እንደዚህ ታደርጋለህ ስለው ቢያንስ አባትነት ቢሰማው ወጥቶ ስንት በጣም ብዙ ቃል ባባለች ስለ ልጇ ለምን ልጄን ትናገራላችሁ ተብሎ እኮ ለልጅ ይነገራል አይደል? ለምን ብቻዬን ዲቦዬ ዓለምን እኮ መቆጣጠር አይቻልም። እኔም ልጆቼን ፖስተታለሁ። የሚያደንቅ ይደንቃል፣ የሚነቅፍ ይነቅፋል። ዓለምን መቆጣጠር እንችላለን? አንችልም። እኛ ቪዲዮ ሰርተን ፖስተታለን። የወደናል ይቀናል ምንም ችግር። እኔ እኮ ልጄን እኮ እኔ ነኝ እንጂ የማሳድገው ሰው አያሳድግልኝ እኮ አልኩሽ እኮ። ስለዚህ ዓለምን መቆጣጠር ስለማይቻል አንዴ ወተናል አደባባይ የፈለጉትን አስተያየት ቢሰጡ በልጆቻችን እኛ ነን ልጆቻችን የምናውቃቸው አይደል? በዚህ እሱ ሊወቀስ አይችልም ማለት ነው። ስለ ኮሜንታተር ሊወቀስ ይችላል ማለት ስሚኝ እና ምን አለ ከዛ ስክሪንሻት አረኩና ስልክለት እና ልጄ አንሰማም ወደፊት ምናምን አለ። ከዛ ነው እሺ፣ ከዛ አንቺና ቤተሰቦችሽ ክብር አታውቁም ምናምን ብሎ ደግሞ ጻፈ። እኔ የሱን ቤተሰብ ነክቼ አላውቅም፣ ሰው ጋር ደርሼ አላውቅም። ቤቴ ድረስ እየመጣ ሲጀመር በገዛው ቤተሰቡ አረዳው ምን አይቻልም። እኔ እናቴ ክብሬ ናት፣ አንገቷን ደፍታ ያሳደገችኝ ብቻዋን ነው። የፈለገ ይቅርታ ለምን እዚህ ተንከባለ ይቅርታ ጠይቃትም ካሜራ ቤት አይገባም ብዬ ከለከልኩኝ። እናቴን ማለት ነው ቪዲዮ ለመቅረጽ ሲመጣ እንግዲህ ለምን እንደመጣ የምታይበት በጣም ብዙ መንገድ አለ። ፍቅረኛው መናገሯ ብቻ አይደለም። ከዛም በኋላ ደግሞ ይሄንን ኮሜንቱን ላከችና ይሄ ኮሜንት ልክ ነው አለችኝ። በስርዓት አላሳደጉትም የሚለው ላይክ እኔን አሽሙር ለመናገር ማለት ነው። የተጻጻፍነው እንዳለ ኮፒ ስክሪንሾት አድርጌዋለሁ መላክ እችላለሁ። ከዛ እንደዛ ስትለኝ አሳየዋለሁ ምናምን ነገር አይ ነው እንደዛ ከሆነ ጥሩ፣ ስለዚህ እንጀራ እናቱ ስለሆንሽ በደንብ ታሳየዋለሽ አይነት ነገር አልኳት። በጣም ስላናደደችኝ የሚገርምሽ በጣም ይቅርታ እየጠየኩኝ በትህትና ነበር ሳናግራት የነበረው። ከዛ ስክሪንሻት ማድረግ ጀመርኩኝ። የምታወራው ወዲያው ትሳደብና ትደልታለች። ዝም አልኩ። ከዛ እሱ ደግሞ ቪዲዮ መስራት ይፈልጋል በልጁ ሲሆን ከኔና ከእናቴ ከቤተሰቤ ጋር በስነ ስርዓት ነው አይደል? በመከባበር ነው መሆን ያለበት። ከዛ በልጁ ጨክናለሁ፣ እገልሻለሁ ምናምን ማለት ጀመረ። እገልሻለሁ ያለበት ቮይስ ወይም ቴክስት እንድታሳይን ራሱን ተናግሯል። እኔ በቀልድም ሊሆን ይችላል እንጂ እኔ እንደዚህ አላልኳትም፣ ካልኩም በቀልድ ነው ሊሆን የሚችለው ብሎ ቪዲዮ ሰርቷል። እንግዲህ አስቢው። እኔ ቀልድም ደግሞ አልፈልግም። ምንድነው እኔ እና እሱ ጥላችን አጠገቢያት ድረስ ነው።
ሰው የሚያስበው እነዚህ ሰዎች አንድ ላይ ናቸው ነው። እሱ ደግሞ የሚፈልገው ያንን ነው። እኔ ደግሞ እንደዛ መሆን አልፈልግም። የራሴ ህይወት አለኝ። እሱ የራሱን ህይወት እያስተካከለ ነው። እኔ ደግሞ ሴት ነኝ፣ ወንድ አይደለሁም። እንደፈለግኩ ወጥቼ እንደፈለግኩ እንትን ማለት አልችልም። ገባሽ አይደለ? ማንም ምንም ቢሆን እኔ ራሴ ለመጠበቅ በጣም ብዙ ነገር ጥሬያለሁ። ተወኝ። ልጁን ይዞ ሙጭጭ ይልና ይይዘዋል። ከዛ ከትምህርት ቤት የሆነ ቀን እያመጣሁት መንገድ ላይ ተገናኘን። ከዛ ያዘው። ሲይዘው ወይ ይዘኸው ሂድ አልኩትኝ። እኔ ደግሞ እቃ እየገዛው ነበር ገበያ ማለት ነው። ወይ ይዘኸው ሂድ። ለምን? ወይ ተወኝ። ለምን? ወይ ሂድ ወይ ልጁን ይዘኸው ሂድ አልኩት። በጭራሽ ከአንቺ ስራ አልለይም። ኧረ ተወኝ እምቢ። ከዛም በኋላ እንደውም እህቴ ጋር ሄድኩኝ ማለት ነው። ከእህቴ ሰራተኛ ጋር ነበር። እንደውም ልጅቷ ይህ ሰውዬው ምን ሆኖ ነው? እንደውም እሱ ጭራሽ ሰራተኛዋ እየጠቀሰኝ ነበረ አለች። ከዛ እሱ ጭራሽ ደግሞ ምን ይላል? የእህቴ ሰራ እየጠቀሰኝ ነበረ አለች ማለት ነው። እሱ ደግሞ ዜና በስድብ ሲሰራ ከእንቁርቲ ጋር ምናምን ብሎ ሲሰራ ምን ይላል? ኧረ ዲቦራ ምን ሆነሽ ነው ስትላት ነበረ አለ። እውነት የፈለገ ነገር ቢሆን ምላስ ስላለን እኮ ብዙ ነገር አናወራ። እግዚአብሔርን መፍራትም አንድ ነገር ነው። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ፣ ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። እና ችግር የለውም ከሰው አይደለም ስለተናገርን ብቻ አይደለም የምናደርገውን ነገር ግዴታ አደባባይ ማውጣት አይጠበቅብንም። ከሰሰችኝ ብሎ ሲናገር ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ ምትባል የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኦኬ ሰው ናት፣ ለአለማመን ትችላለች። ግን እንዴ በእህቷ በኩል አዎ፣ አይ አልከፈለችም አይደለም። ከዛም በኋላ ልክ እሱ ዲቦራ ከሰሰችኝ ምናምን ሲል አይ መጀመሪያ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም፣ ከፈለግሽ ለሀቢባም ንገሪያት አለችኝ። አይ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁል ጊዜ ገንዘብ ነው የምትፈልገው እንዴ? እኔ እዚህ ጋር መሲ በጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩ ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለሽ። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በራሷ አጣርታ የደረሰችበትን ስደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነ ነገር እስካመነበት ድረስ ነው አይደል? የስ አይ እኔ እሷን ጥፋተኛ እያደረግኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንጻር ሊረዱኝ የሚያስቡ ሰዎች ሀሳባቸውን እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥቡ አይደል? ያ እኔ ብወድም ባልወድም እኔ እዚህ ጋር ሶሻል ሚዲያ ላይ ከመውጣቴ በፊት የ25,000 ብር ተቀጣሪ ነኝ። ልጄ ጥንቅቅ አድርጌ ነው ያሳደግኩት። በማንም እንትን አንተ ስላልወጣክ አይደለም። እኔ እናቴ መምህር ናት። ቤተሰቤን ደግሞ አንተ ልትረዳ አትችልም፣ አንተ ብትረዳ እንጂ። እና ሲጀመር በሞግዚትነትም እኔ ልጄን ለእናቴ ሰጥቻለሁ በመጀመሪያ ማለት ነው። ምክንያቱም እኔ ወጥቼ እሰራለሁ ከጠዋት 12 ሰዓት እስከ ማታ ድረስ ነው። እኔ ሰርቼ 3 ቦታ ነው የምሰራው። 3 ቦታ ሰርቼ ነው ልጄን ያሳደግኩት። እና ዛሬ ተመቶ እኔ ይሄንን አድርጌ የሚባልበት እንትን አይደለም። ምንም የረዳኸው ነገር የለም። ለልጅክ ያደረግከውን ደግሞ የምትቆጥር ከሆነ እዚህ ጋርም ሲጀመር አንተ አንድ በአንድ ስታወጣ ማዘርም እየጻፈች ነበረ። ስለዚህ ጤፍ አልገዛህልኝም፣ የቤቴን አስቤዛ ከሩዝ ውጪ ምንም የገዛኸው ነገር የለም። ሩዝና ከሰል ነው የገዛኸው። ቤቷን ረዳው፣ ቤተሰቧን ረዳው
እያልክ የምታወራው በጣም ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ስንል የእውነት ነው የሚመስለው፣ ውሸት እንትን ሲል ሲደጋገም እውነት ይሆናል እና ልትሰራበት ሊያውም አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረግከውን አወራክ ምናምን ስትይው ላይክ እኔ ቀድመሽ ጃጅ እያደረግሹ ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅል እንዲህ የዘረዘራቸውን ነገሮች ሳያደርግ ቋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይኸው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረግኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ ተረጋግተሽ። ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ ዶላር ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋት እና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይህን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች፣ ልጅን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማለት ተስማምተን ነው ያንተ ዩቲዩብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ። እሺ አልተስማማንም፣ ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴይንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፈቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንዴ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽ? እንዴ ብለሽ አላወኩም ምኑ እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የታልደተው እንደዚህ ነው እንድትናገር የሚፈልገው። ይሄን አርጓል፣ ይሄን አላረገም፣ ይሄን ዋሽቷል፣ እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈለም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም እንደዛ ያልሽ። እሺ እየረዳ አልነበረም አደረኩ ያለው ወይም ደግሞ ይሄው እናቴ መዝግባ ያስቀመጠችው እሱ የሚያወራውን አለ። እናቴ የመዘገበችውን ደግሞ እዚህ እናሽ የመዘገበችው ዘይና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ ማይገናኝ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል።
እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው። እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቱብ ቪዲዮ ሰራው ያለው ላይ ከሱ ጋር ሲደመር ነው እዛው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ብቻ። ኦኬ እሺ 4,000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4,000 ብር 4 ብር አይሰጥም። የለኝም ነው የሚለው። ከቶ ማያውቅም 4,000 ብር አንዴም በህይወቱ በጭራሽ። ዲኤንኤ ተመርምሮ ነው የሚበዛው። ዲኤንኤ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣሁ። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁት። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4,000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም ገና 1 ወራችን ይሄ ሁሉ ሆኖ በ1 ወር ውስጥ እኔ እናት ልነግርሽ ነው እያረኩለት ነው። በወር 4,000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ሳላረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር ማለት ነው። ሰጠካታክ እሺ ያደረካቸውን ነገሮች የነገርከኝን ያውልቅ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4,000 ብር ግን ሰተማታ ኮድ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ አራስታውን ለቀጣዩን ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4,000 ብር ተሰርዟል። እሺ ገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛ ተመዝግቧል። ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ 1 ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በ1 ወር ውስጥ እኮ ነው ያልኩሽ። በቃ እቺ ነገር የተፈጠረችው 1 ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ አለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በ1 ወር ነው። ፓውደር ገዝቻ ኪራይ ነው። ወተት ደግሞ ኪራይ 1 ወር በ1 ሊትር ይዤለታለሁ። እሺ ሳስበው 1 ሊትር የዲቦታራ ነው። አንዴ ልጨርስኩ። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽልኝ እናትሽ በጽሁፍ ያሳፈረቻቸውን ነገሮች እንዳለ የገዛው በ1 ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው።